ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ እንደተለመደው የአማርኛ የፊደል ጥናትና ቃላት ምስረታን አጣምሮ የያዘ ቪዲዮ ሰርቼ ይዤላችሁ መጥቻለሁ። ቪዲዮውን በጽሞና ከጅማሬ እስከ ፍጻሜ ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ ቀድሞ ለእናንተ እንዲደርሷችሁ ቻናሉን ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትሳፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ መልካም ከዚህ ወደ ታች ከላይ ወደ ታች ማለት ነው። ከዚህ ወደ ታች ስንመለከታቸው ዩ ይ ያ እያለ እስከ መጨረሻው ድረስ ይወርዳል። ወደዚህኛው ደግሞ ወደ ጎን ወደ ስንሄድ ይችንን ብለን ምንጠራትን ይችን ፊደል መነሻ በማድረግ የተመሰረቱ ቃላትን እንመለከታለን። በጽሞና ተከታተሉኝ። ኦኬ እንግዲህ ይቺ የመጀመሪያዋ ፊደላችን ሌሎችን እንግዲህ ከዚህ በፊት ያሉትን ገብታችሁ ቻናሉ ለመመልከት ትችላላችሁ ያመለጣችሁ። ዛሬ ግን ብለን ምንጠራት ፊደል ጀምረን እንመለከታለን። እንግዲህ የመጀመሪያዋ ፊደል ይቺ ብለን እንጠራታለን። ይህን በቃላችን መጀመሪያ ወይም ደግሞ የቃላችን መነሻ ፊደል አድርገን ቃላት ስንመሰርት እንደነዚህ ያሉ ቃላቶችን እናገኛለን። ለምሳሌ ከዛ የሰው በጋራ እኔን ስናነባቸው ያሉ የሰው ይላል። የሰው ከዚህኛው ላይ ስንሄድ የለም ይላል ማለት ነው። ስለዚህ አሁንም ደግሞ ሶስተኛው ላይ ስንመጣ የጋራ በጋራ አስተነቧቸው የጋራ ይላል ማለት። ስለዚህ ይቺ የተባለች ፊደል ለማስታወስ የሰው የለም የጋራ የሚሉትን ቃላት ማስታወስ በቂ ነው ማለት ነው። ስለዚህ ብለን የሰው የለም የጋራ እያልን ቃላትን መመስረት እንችላለን ማለት ነው። በጣም ጥሩ። እንግዲህ የካልን ቀጣዩ ፊደል የሚሆነው ዩ ነው። ዩ ብለን የምንጠራው ፊደል ደግሞ ይህ ነው። ይሄን ዩ ብለን የምንጠራው ፊደል የቃላችን መነሻ ላይ በማድረግ ቃላት ስንመሰረትበት የሚከተሉትን እናገኛለን። ይኸው ዩ ብለን ዩን መጀመሪያ ያደረኳት እዚጋም ከዚጋም እዚጋ እንደምታዩቸው ማለት ነው። ዩ ብዬ ሮ ስለምትጨምርበት ሮ ይላል። ዩሮ በጋራ አስተነቧቸው ዩሮ ይላሉ ማለት ነው። ከዚህ ጋር ደግሞ ዩጋንዳ ባለ አራት ሆሄ ማለት ነው። በጋራ አስተነቧቸው ያሉ ዩጋንዳ የሚል ቃል ይሰጣቸዋል። በጣም ጥሩ። ከዚህ ጋርም ደግሞ ስትመለከቱ ዩክሬን በጋራ አስተነቡት ምን ይላል? ዩክሬን ብለን እናነባለን ማለት ነው። ስለዚህ ዩ ብዬ ዩሮ፣ ዩጋንዳ፣ ዩክሬን ብዬ ቃላትን መመስረት እችላለሁ። በጣም ጥሩ። ዩ ካልኩኝ በኋላ ነች። ሶስተኛዋ ፊደል ይ እንላታለን። ማለት በቅርጽ ደረጃ ይች ነች። ብለን ምንጠራት ፊደል ይች ነች። ይችን ፊደል ደግሞ በቃላችን መጨረሻ በማምጣት እንግዲህ ብዬ በዚች በምትባል ፊደል ቃላት ስንመሰርት መጨረሻ ላይ ያመጣል። ብዙ ጊዜ እቺ ፊደል ታስቸግራለች፣ ግን ቢሆንም በእነዚህ ቃላቶችን መመስረት እንችላለን። ስለዚህ ብዬ ምን ልል እችላለሁ? ያት መጨረሻ ነው የመጣሁት። እዚህ ጋር መጨረሻ ነች፣ እዚህ ጋር መጨረሻ ነች። ስለዚህ ነይ። ስድስተኛው አድርጎ የሚጽፉም ሰዎች አሉ፣ ችግር የለውም ነይ ይሆናል። ይቺ ግን ጠበቅ ነይ። እዚህ ጋር ደግሞ ታይ። እዚህ ጋር ደግሞ የሚል ትርጉም ያለውን ቃል ማግኘት እንችላለን። ስለዚህ ብለን ምን እንችላለን? ነይ፣ ተይ፣ ብዬ ቃላትን መመስረት እችላለሁ። በጣም ጥሩ። እንግዲህ ከይ ቀጥሎ የምናገኛት ብለን የምንጠራት ነች። ይች ማለት ደግሞ በቅርጽ ደረጃ ይች ናት። የምትባሏ ፊደል ይች ነች። ያንም የቃላችን መነሻ ላይ አድርገን ቃላት ስንመሰረት ይሄን ይመስላል። ብለን ያለው
ያለው በጋራ ስታነቡት ምን ይላል? ያለው ይላል። ያለው። ከዚህኛው ላይ ስንሄድ ያሳያል። ያሳያል በጋራ ስናነበው ምን ይላል? ያሳያል የሚል ቃልን ይሰጠናል። ያሳያል። ከዚህኛው ላይ ስንመጣ ያለመ ያለመ የሚል ቃልን እናገኛለን። በጣም ጥሩ። እንግዲህ ያ ብዬ ምን ልል እችላለሁ? ያለው፣ ያ ያሳያል፣ ያ ያለመ ብዬ ቃላቶችን መመስረት እችላለሁ ማለት ነው። በጣም ጥሩ። ከዛ ወደሚቀጥለው ስንሄድ ያ ካልን በኋላ የምናገኛት የ ብለን ምንጠራት ፊደል ነች። የ ብዬ የምጠራት ፊደልም ልክ ቅርጿ ይች ነች። የ ብዬ የምጠራት ፊደል በቅርጽ ደረጃ ይችን ትመስላለች ማለት ነው። በቅርጽ ደረጃ ይች ነች። የ ተብላ ትጠራለች። ይችን የቃላችን መነሻ ወይም ደግሞ በቃላችን ውስጥ አካተን ቃላት ስንመሰርት ምን ልንል እንችላለን? ያው ስዬ በጋራ ስናነባት ምን ያሉ? ስዬ ይላል። ስዬ ማለት ስዕሉን ከሳል ነው ምን ልንል እንችላለን? ስዬ ስዕሉን ስያለሁ ምናምን ስንል ስዕሉን ስዬ ጨረስኩ እንላለን። ስዕሉን ስዬ ጨረስኩ ስንል ስዕሉን መሳል የሚል ነው። ኦኬ እዚህ ጋር ደግሞ አየ ማለት አየ ማለት ተመለከተ የሚለው ማለት አየ። ጥዬ ጥዬ። ስለዚህ ስዬ አየ ጥዬ የሚል ቃልን መመስረት እንችላለን። እዚሁ ላይም ልክ እንደ የቤት እንደ ሶስተኛዋ ሁሉ ይችን አምስተኛዋንም ይችንን መጨረሻ ማምጣት ነው ቃላት የመሰረትኩባቸው። እዚህ ጋር መጨረሻ፣ እዚህ ጋር መጨረሻ፣ ከዚህ ጋር መጨረሻ ማምጣት ማለት ነው። በጣም አሪፍ። ከዚህ ቀጥሎ የ ካልን ይህ ነው የምንለው። ይህ ብለን የምንጠራው ፊደል ደግሞ በቅርጽ ደረጃ ይህ ነው። ይህ ይሆናል። ይህ ብለን የምንጠራውን ፊደል የቃላችን መጀመሪያ ወይም ደግሞ መነሻ አድርጌ ቃላትን ስመሰርትበት ምን አደረግኩኝ? ይህ ብዬ ይሁን። በጋራ ሳነቡት ምን ይላል? ይሁን የሚል ቃልን ይሰጠኛል። ይህ ብዬ አሁንም ይህ አልኩኝ። ከዛ ዞን ጨመርኩበት። ይዞ። እዚህ ጋር ደግሞ ፋን ጨምሩበት እስኪ። ይፋ ማለት ገሃድ ወይም ደግሞ ለሁሉም የሚታይ ማለት ነው። ግልጽ መሆን። ይፋ ብለን ቃላትን እንመሰርታለን። ስለዚህ ይህ ብለን ይሁን፣ ይዞ፣ ይፋ ብለን ቃላትን እንመሰርታለን። በጣም ጥሩ። እንግዲህ ይህ ካልን የመጨረሻዋ የቤት ሰባተኛ ፊደላችን ዮ ትባላለች። ዮ ማለት ቅርጿ ይች ነች። ይችን ዮን የቃላችን መጀመሪያ ወይም መነሻ ፊደል አድርገን ቃላትን ስንመሰርት እነዚህ እናገኛለን። ዮ ብዬ እዚህ ጋር ዮን አስቀመጥኩ። ከዚህ ጋር ዮ ነች፣ እዚህ ጋር ዮ ነች። ዮሴፍ በጋራ ስታነቡት ምን ይላል? ዮሴፍ ይላል። ከዚህኛው ላይ ስንሄድ ዮሐንስ ብለን ቃላትን እንመሰርታለን። እዚህኛው ላይ ስንሄድ ደግሞ ምን ይላል? ዮናስ በጋራ ስታነቧቸው ምን ይላል? ዮናስ የሚል ትርጉም ያለው ቃልን እንመሰርታለን። ስለዚህ ዮ ብዬ ዮሴፍ፣ ዮ ብዬ ዮሐንስ፣ ዮ ብዬ ዮናስ የሚል ቃልን መመስረት እንችላለን። እንግዲህ ግስገሳችን ከሀሌታ ውሃ ጀምረን ነው ከዚህ የደረስ ነው ማለት ነው። ስለዚህ አሁን ደግሞ ይህን ከተመለከትን ከየቀጠን ወደታች ስንወርድ አሁንም ሀለ ሀያልን እየቆጠርን ስንመጣ የብለን ደ ነው የምንለው። ደ ማለት ደግሞ በቅርጽ ደረጃ ይች ነች። ይችን ትመስላለች። ይችን ደን የቃላችን መጀመሪያ ወይም መነሻ ፊደል በማድረግ ቃላትን ስንመሰርት ምን ልል እችላለሁ? ደረጀ በጋራ አስተነቡት ምን ይላል? ደረጀ የሚል ትርጉም ያለው ቃል ሰጣቸዋል። ከዚህኛው ጋር ስትመጡ ደስታ በጋራ ስታነቡት ደስታ የሚል ቃል አለ።
እዚህ ጋር ስትሄዱ ደቂቃ ደቂቃ በጋራ ስናነበው ምን ይላል? ደቂቃ የሚል ቃልን እናገኛለን። ደቂቃ የሚል ቃልን እናገኛለን ማለት ነው። በጣም ጥሩ። አሁንም ወደሚቀጥለው ስንሄድ ደን ካየነ የሚቀጥለው ዱ ነው። ዱ ብለን የምንጠራው ደግሞ ይህ ነው። በቅርጽ ደረጃ ዱ ማለት ፊደላችን ይህ ነው። ዱንም የቃላችን መነሻ ላይ በማድረግ ቃላትን ስንመሰርት የሚከተሉትን እንመለከታለን። ዱ አልኩኝ። እዚህ ጋር ዱ ላን ጨመርኩበት። ዱላ ዱላ ዱላ። እዚህ ጋር ስትሄዱ ዱቄት ዱቄት በጋራ ስናነበው ምን ይላል? ዱቄት ይላል። ዱቄት። ከዚህኛው ጋር ስንሄድ ዱ ብዬ ባን ብጨምርበት ምን ይላል? ዱባ ዱባ ይላል ማለት ነው። ስለዚህ ዱላ፣ ዱቄት፣ ዱባ የሚል ቃልን መመስረት ትችላላችሁ ማለት ነው። በጣም ጥሩ። እንግዲህ ዱን በዚህ መሰረት ካተመለከትን ዱ አልን። ከዛ ሶስተኛ ደግሞ ዲ ነው የምትባለው። ዲ ማለት ደግሞ ይች ነች። ዲ ይችን ዲን በቃላችን መጀመሪያ ላይ አድርገን ቃላት ስንመሰረት ወይም ደግሞ በቃላችን ውስጥ አካተን ቃላትን ስንመሰርትባት ምን ልንል እንችላለን? ዲ ብዬ እዚህ ጋር እንትን አላልኩም። ዲን መካከል ላይ ማምጣት ነው። እዚህ ጋር እንደታት ዲ መጀመሪያ ላይ መጣች፣ ከመካከል ነው የመጣቸው። እዚህ ጋር መካከል ላይ ነች፣ እዚህ ጋር መካከል ላይ ነች። ስለዚህ ሚ አልኩኝ፣ ከዚያ ዲን አስገባሁኝ የግዴታ ስለሆነች። ከዛ ያን አስገባሁ። ሚዲያ 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 ሚዲያ። መዲና 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 መዲና። እዚህ ጋር ጉዲና 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 የሰው ስም ነው። ጉዲና የሚል ቃል እናገኛለን። ስለዚህ በዲ ቃላት ስንመሰረት ሚዲያ፣ መዲና፣ ጉዲና እያለን በጣም ብዙ ቃላቶችን መመስረት እንችላለን። በጣም ጥሩ። ዲ ካልን ቀጥለን ዳ ብለን እናገኛለን። ዳ የሚባለው ፊደላችን ደግሞ ይህ ነው። ዳ። ዳንም በቃላችን መጀመሪያ ወይም ደግሞ በቃሎቻችን ውስጥ አካተን ስንሰራ ምንድን አይነት ነገር እናገኛለን? የሚከተሉት ያው ዳገት ዳገት በጋራ ተነቡት ዳገት ይላል። ዳገት ዳገት ማለት ምንድን ነው? ሜዳማ ያልሆነ ማለት ነው። ሜዳ ያልሆነ ለጥ ያለ ተዘርጋ መሬት አልሆነ። ስለዚህ ወጣ ገባ የሆነ ወደ ላይ ከፍ ያለ መሬት ማለት ነው። ስለዚህ ዳገት ማለት ተራራ ብለን እንጠራዋለን በሌላ አባባል ዳገት። ከዛ ደግሞ ዳቆን ሁለተኛ ደረጃ ላይ ዳቆን። ስለዚህ እነዚህን ስናነባቸው ያህል ዳቆን ይላል። ዳቆን። እዚህኛው ላይ ሶስተኛው ላይ ስንመጣ ዳነች ዳነች። እኒህ ስተነቧቸው ይላሉ ዳነች የሚል ትርጉም ያለው ቃል ይሰጣችኋል። ስለዚህ ዳገት፣ ዳቆን፣ ዳነች ብላችሁ ቃላቶችን መመስረት ትችላላችሁ ማለት ነው። በጣም ጥሩ። ዳ ካልን ቀጥለን አምስተኛዋ ፊደል የምትሆነው ዴ ነች። የደዘር ዴ ብለን እንጥራታለን። ስለዚህ ዴንን በዚህ መሰረት እናገኛታለን። ቅርጿ ይቺ ነች ዴ ማለት። ስለዚህ ዴንም ደግሞ በቃላችን ውስጥ አካተን ቃላት ስንመሰርት ምን ይመስላል የሚለውን ነገር እናያለን። ስለዚህ ዋናው ነገር እናንተ ማድረግ ያለባችሁ ፊደሎችን መጀመሪያ ወይም መጨረሻ ስላልተገደባችሁ በፈለጋችሁት ቦታ ላይ አስገብታችሁ ትርጉም መስጠት የሚችል ቃልን መመስረት መቻል ነው። ስለዚህ ይሄ ስለሆነ ከዚህ ጋር እኛም ቃላችንን ምችን ተተኳሪ ፊደላችንን በቃላችን መካከል ላይ አምጥቼ ስሰራባት የሚከተሉ እናገኛለን። ግዴታ ግዴታ በጋራ ሳነቧቸው ያሉ ግዴታ የሚል ትርጉም ያለው ቀስላል ግዴታ። ከዚህ ጋር ደግሞ ሞዴል 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 ሞዴል። ከዚህ ጋር ንዴት ንዴት በጋራ ሳነቧቸው ያሉ ንዴት የሚል ትርጉም ያለው ቃል ይሰጣቸዋል ማለት። በጣም ጥሩ። ወደ መጨረሻው ክፍል ስንሄድ ዴን በዚህ ካየነ ቀጣዩ የሚሆነው ድ ነው። ድ ማለት በፊደል ደረጃ ወይም በቅርጽ ደረጃ ይህ ነው። ድ ብለን የምንጠራ ፊደል ይህ ነው። ድንም በቃላችን ውስጥ አካተን ወይም ደግሞ መጀመሪያ ላይ አድርገን ስንሰራበት ምን እንላለን? ይኸው
ድርሻ 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 የሚል ቃል ይሰጣቸዋል። ድምጽ 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 ይላል። ከዚህኛው ጋር ስትሄዱ ድጋፍ በጋራ ስናነብ ምን ይላል? ድጋፍ ይላል። ድጋፍ። ስለዚህ ድርሻ፣ ድምጽ፣ ድጋፍ የሚል ትርጉም ያለውን ቃል መመስረት እንችላለን። በጣም አሪፍ። እንግዲህ የዕለቱን ትምህርት ከመቋጨታችን በፊት ዶ ብለን ምንጠራት ፊደል መመልከት ይኖርብናል። ዶ ብለን ምንጠራት ፊደል ደግሞ በቅርጽ ደረጃ ይች ነች። ዶ ብለን እንጠራታለን። ይችን ዶን በቃላችን ውስጥ አካተን ስንሰራ ወይም ደግሞ የቃላችን መጀመሪያ ሆሄ አድርገን ስንሰራባት እንደዚህ ይሆናሉ። ዶ ከዛ ሮን ጨምሩበት፣ ዶሮ ይላል። ዶሮ ዶሮ። እዚህ ጋር ዶክተር በጋራ ስናምን ይላል ዶክተር ይላል። ዶክተር። መጨረሻው እዚህ ጋር ምንድነው? ዶግማ በጋራ ስናምን ይላል ዶግማ ይላል። ዶግማ። ልክ እንዲያደረጋችሁ ቃላቶችን ማንበብና መለማመድ መቻል አለባችሁ። እንግዲህ እንደነገርኳችሁ ወደ ታች በኩል ወደዚህ እየቆጠራችሁ ስትወርዱ ወደዚህ እየቆጠራችሁ በምትሄዱበት ጊዜ ምንድነው? ወደ ታች ስትወርዱ ፊደሎች ታጠናላችሁ። ወደዚህ ወደ ጎን ደግሞ በምትወርዱበት ሰዓት ቃላት ምስረታውን ትለማመዳላችሁ፣ ማንበቡን ትለማመዳላችሁ። ስለዚህ እንዲህ ያደረጋችሁ ያለማንም ረዳትነት ወይም ደግሞ ያለማንም አጋዥነት ራሳችሁን ማብቃት ትችላላችሁ ማለት ነው። ስለዚህ እንደዛ አድርጋችሁ ግን አንብባችሁ ያልገባችሁ ነገር ካለ ወይም ደግሞ ያስቸገራችሁ ነገር ካለ እንዲሁም እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሳጥን ላይ ሀሳባችሁን አስቀምጡልኝ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ሳብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።